ሾክ አደረኩ። ደንግጬ ተነሳሁ። ኤሌክትሪክ ሁሉ የያዘ ይመስላል። ብዙ ነገር ያደረጉበትን ሊገሉት የሚፈልጉትን ነፍሱን ሊቀሙት የሚፈልጉትን በመተት ከደብተራ ከቃልች ከባላቂ ጋር ተነጋግረው በእግዚአብሔር ጉልበት እነዛ ሰዎች ጋር ሄደን ሊቅር ልንላቸው ይገባል። እነሱ ቢበድሉ ብዙዎቻችን ጸሎታችን የማይሰማው ቂም ይዘን ቁርሾ ይዘን ለምንድን ነው እግዚአብሔር እንዳያወራ ጊዜና ሰዓትን ማሰጠው ነው ያሉት? እንደዛ አስባችሁ ታውቃላችሁ? የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬም እጅግ ብዙዎቻችን የምንጠቀምበትን መርሃ ግብር ነው ይዤ የቀረብኩት። በነገራችን ላይ ይሄንን መርሃ ግብር ሳዘጋጅ የተላከልኝን የድምፅ መልእክት ደጋግሜ ሰምቼዋለሁ። ለእኔም በጣም ትልቅ ትምህርትን ስላስተማሪ ማለት ነውና እኔም ብዙ ጊዜ የማይገቡኝ ነገሮች ነበሩ። አሁን ግን በደንብ ግልጽ ብሎ በከፊልም ቢሆን በተሻለ መረዳት ውስጥ እንድገባ አድርገውኛል እና ምናልባት የምታስታውሱ ከሆነ በትላንትናው ዕለት አንድ የለቀኩት መርሃ ግብር ነበረ። እዛ መርሃ ግብር ላይ እንግዲህ በደንብ ተናግሬዋለሁ። አንድ ሰው ውጭ ሀገር የሚኖር ለጊዜው የሰውየውን ስምም የሚኖርበትንም ሀገር መናገር የማልፈልገው ምለው ለምንድን ነው እንግዲህ የሰውየውን ፍቃድ ስለሚያስፈልገኝ የምታስታውስ ከሆነ የድምፅ መልእክቱን ልጠቀመው ብየው የሚቀር ነገር አለ ብሎ የነበረ ነገር ግን የመርሃ ግብር ከተለቀቀ በኋላ ተጨማሪ መልእክቶችን ልኮልኛል። እግዚአብሔር ሲፈቅድ እግዚአብሔር በቃ ወቅቱ አሁን ነው ሲል እርግጠኛ ነኝ የዚህን ሰው በጣም የሚገርም ምስክርነት በድምፅ የምቀርብበት ሁኔታ ይፈጠራል ብዬ አስባለሁ፣ አምናለሁ። እና ግን ያንን ቪዲዮ ካየው በኋላ ጥሩ መልእክት ልኮልኛል። ሰምቼዋለሁ ያለኝ እና ሰምቼዋለሁ የለቀቀውን አንተንም እግዚአብሔር ይባርክህ። ሌላውን ያው እኔ ጋር የሚቀረውን ነገር ትቼዋለሁ እና ለዚህ አስተያየቱ አመሰግናለሁ። እግዚአብሔር ይስጥልኝ ነው ማለት የምፈልገውና ከዛ በኋላም በጣም የሚገርም ብቻ ሳይሆን ሌሎች ሊማሩበት የሚችሉ ነጥቦችንም አንስቶልኛል በድምፁ ማለት ነው። አሁንም እንግዲህ ያው ጊዜው ገና ስለሆነ እግዚአብሔር እስከሚፈቅድ ድረስ በድምፁ ላይ ያለውን ቁም ነገር ግን በቃ እሱ እንዴት በትግል እንዳሸነፈ፣ እንዴት ከእግዚአብሔር ጋር መገናኘት እንደቻለ፣ እንዴት ጥያቄዎቹ እንደተመለሱለት የሄደበትን መንገድ አካፍላችኋለሁ። ምክንያቱም ከዚህ ወንድማችን የህይወት ተሞክሮ ብዙዎቻችሁ ትማራላችሁ፣ ብዙዎቻችሁ ጥያቄያችሁ የሚመለስበትን መንገድ ተግባራዊ ታደርጋላችሁ ብዬ ስለማመን ነው እና በእርግጠኝነት ብዙዎቻችሁ ያን ታደርጋላችሁ ብዬ ነው የማስበው። እና እንግዲህ ሲነግረኝ ገና ስጀምር ጸሎት እያልኩ ስጀምር ብዙ ነገር ሰማ ነበር አለ እና ብዙ ጊዜ መጽሐፍ ቅዱስ ነበረ መጀመሪያ ስጀምር እና የመጀመሪያው እንግዲህ ዘፍጥረት 4 ላይ የአቤልና የቃየልን አነበብኩ ነው ያለኝ። እንግዲህ ለአቤልና ቃየል ያን የመሰዊያ ቦታ ሲያዘጋጁ ለእግዚአብሔር ያን ነገር የነገራቸው እንግዲህ አባታቸው አዳም ነው ከእግዚአብሔር ጋር ለመገናኘት የመሰዊያ ቦታውን አቤልና ቃየል እንዲያዘጋጁ የነገራቸው አባታቸው ነው። እግዚአብሔር የአቤልን ተቀበለ፣ የቃየልን አልተቀበለውም። እንግዲህ መንደርደሪያው ነው እና እሱ በውስጤ ገባ አለ እና እግዚአብሔርን የማገለግልበት
የጸሎት ቦታ ያስፈልጋል ብዬ አሰብኩ እና ስራ ነበርኩኝ አለ። ስራ ላይ ቦታ ሆኜ እንግዲህ ትክክለኛ የጸሎቱ ቦታ ያስፈልገኛል ብዬ በማሰላስልበት ወቅት ስራ ቦታ ላይ ሆኜ የመምህር ግርማን ትምህርት ሰማሁ ነው የሚለን ይህ ወንድም። ምክንያቱም ከልብ የሆነ ነገር በእግዚአብሔር ዘንድ ተቀባይነት ይኖረዋል። ከልብ የሆነ ነገር ባለፈው መርሃ ግብር ስሰራ ነግሬያቸዋለሁ። መሸምደድ አይደለም ጸሎት፣ በትክክለኛው መንገድ ፈጣሪ በፈቀደልና ፈጣሪ በሚያሳየን መንገድ መጸለይ ነው ብለናል። እና ይህ ወንድም ይሄ ስለገባው እንግዲህ የአቤልና የቃይልን ታሪክ እዚህ ጋር ያነሳው ለምንድን ነው? አቤል ከልቡ መስዋዕቱን ስላቀረበ ነው። እና ጸሎታችንም ከልብ መሆን አለበት ነው። ስለዚህ መምህር ግርማን ስሰማ የበለጠ የማሰላስለው ነገር የበለጠ ገባኝ። የጸሎት ቦታ እንደሚያስፈልገኝ አወቅኩ እና መጀመሪያ ወደ ቤት ሲመለስ ያደረገው ምንድነው? ከሰማ በኋላ ቤቱ ላይ እንግዲህ አልጋና ኮሜዲኖች ነበሩ። በጣም በሚገርም ሁኔታ ቦታ የለኝም ነበር የምጸልይበት ቦታው ያ ነበር። በጣም በሚገርም ሁኔታ ቦታ ሲያጣ ለዚህ ለኮሜዲ ነው ለቁሳቁሱ ቦታ ካለው እንዴት ነው ለእግዚአብሔር ምስጋና ማቅረቢያ ቦታ ማጣው የሚል ቁርጠኝነት ላይ ይደርሳል። ይህንን ነው እንግዲህ እግዚአብሔር ሲፈቅድ ወደ ልባችን መግባት ሲፈልግ ሁሉ ነገር ቅድሚያ መስጠት የሌለብንን ነገር ቅድሚያ እንዳንሰጥ ያደርገንና በቃ በራችንን ማንኳኳት ሲፈልግ ቁርጠኛ ያደርገናል። እና ይሄም ወንድም ያንን ያደረገው እንዴት ነው ኮሜዲና ያለኝ ልብስ ምሰቅልበት ሌሎች ቁሶች አሉኝ የእግዚአብሔር ቦታ ነው የሚበልጠው ወይስ እንደዚህ የማይረባ ዓለማዊ ነገር ነው? ይሄ እንግዲህ ቁርጠኝነትን ይፈልጋል። ስለዚህ በጣም በሚገርም ሁኔታ እነዛ ነገሮች ያስወግድና ከቤቱ አውጥቶ ያንን ቤት የጸሎት ቤት ነው ያደረገው፣ በቁርጠኝነት ማለት ነው። ለእግዚአብሔር ቦታ ካልሰጠሁት እንዴት ነው እሱ ለእኔ እድል ሊሰጠኝ የሚችለው? እና ይህንን ሀሳብ ያስብና የዛን ቀን እቃዎቹን አወጣ፣ ሳሎን አስቀምጦ ያንን መጣል እንዳለበት አመነ። እቃዎቹን አውጥቶ ወጣ። በጣም ይገርም። ባዶ አድርገ ያንን ክፍል ዘጋ ለመጸለይ ሞከረ። አሁን ያንን እያደረገ ቀጠለ። ከዛ መኝታ ቤቱ ላይ ቦታ አገኘ። መኝታ ቤቱ ላይ መጸለይ ጀመረ። እንግዲህ ከሳሎን ገብቶ ከዛ ያንን ጸሎት እያካሄደ መጽሐፍ ቅዱስ ላይ ማቴዎስ ወንጌል ቁጥር 6ን ያነባልና የተዘጋ ቤት ይላል። የተዘጋ ቤት የለኝም አለ። የሚቀጥለውን ያደረገው ምንድነው? ክሎዜት ነበረው። ልብሱን በሙሉ ያስወጣና ለሚሰጠው ሰጥቶ ልብሱን እና እዛ ውስጥ የጸሎት ቤት ይሰራል። ከዛ እዛ መታገል ይጀምራል በጸሎት እግዚአብሔር ሆይ ግለጽልኝ በቃ እና እግዚአብሔርን መለመን ጀመረ። እና በሚለምንበት ሰዓት እግዚአብሔር አባታችን ነው የጸሎትን በቃ ሰይፈ መለኮት ሰይፈ ስላሴ ጸሎችን ይጸልያል። አንዳንዴ አይኔን ጨፍነኝ ያላል። አሁን እንግዲህ እዚህ ጋር ልክ አሁን ወደ ትግሉ ተገባ ማለት ነው። እቃውን አወጣ፣ ጣለ፣ ቁሳቁሶቹን አስወገደ። ምክንያቱም ለእኔ ቁስ አይደለም የሚያስፈልገኝ እግዚአብሔር ነው የሚያስፈልገኝ የሚል ቁርጠኝነት ላይ ደረሰ። ያሉትን ልብሶች ለሰዎች ሰጠ። ስለዚህ ክሎዜቱን ምንድን ነው ያደረገው? እዛ ጋ ቅዱሳን ስዕሎችን አድርገው የጸሎት ቤት ነው ያደርጋት ክሎዜቱ ማለት ነው። ቅዱሳን ስዕሎች እዛ ውስጥ አደረገ። እዛ ጋ እየተንበረከከ እየሰገደ እግዚአብሔርን መለመን ጀመረ። ይሄንን ለማድረግ ምን ያህሎቻችን ፍቃደኞች ነን? ቤታችንን ያለንን በርካታ ልብሶች አውጥተን ነው በቃ ይሄ አያስፈልገኝም፣ እኔ የሚያስፈልገኝ እግዚአብሔር ነው። ስለዚህ የእግዚአብሔርን ቦታ ለሱ የምንበረከክበትን ቦታ ከነፈገኝ እኔ ሰው አይደለሁም የሚል ውሳኔ ላይ የምንደርስ ምን ያህሎቻችን ነን? ቁርጠኝነት ያስፈልጋል። ከእግዚአብሔር ጋር ለመገናኘት ከእግዚአብሔር ጋር ወዳጅ ለመሆን ቁርጠኝነት ያስፈልጋል የሚባለው ለዚህ ነው። እና ይሄ ወንድማችን ይህን ነው ተግባራዊ ያደረገው። ይህንን የምነግራችሁ ለምንድን ነው? ብዙዎቻችሁን ያስተምራል ብዬ ስለማስብ ነው። ብዙዎቻችሁን ግራ ከተጋባችሁበት መንፈስ ይመልሳል ብዬ ስላስብኩ ነው። እና ትግሉ ቀጠለ። ልክ ትግሉ ሲቀጥል የዚህን ሰውዬ ቁርጠኝነት ጠላት ዲያብሎስ ሲያቅ ምንድን ነው ያደረገው? ልክ በሚጸልበት ሰዓት ላይ አዚም ይለቅበታል፣ እንቅልፍ ይለዋል፣ ያዛገዋል። እየገባው መጣ። የመምህር ግርማን ደግሞ አዘውትሮ ይከታተል ስለነበረ ይህንን መልከት ሲያ የበለጠ እየጠነከረ መጣ እና የጸሎት ህይወት ላይ እየተጋባ የሚመጣበት ሰዓት ላይ የሚያዛጋው እንቅልፍ የሚለው ድብርት የሚለው
ምን እንደሆነ እየገባው መጣ። አላቋረጠም። ትግሉ እየከፋ ሄደ። እሱም እጅ አልሰጠም ስለገባው ማለት ነውና ከዛ ምንድን ነው ያለው? አሁንም ተስፋ አልቆረጠም። ከዛ ምንድን ነው ያደርገው? ትግሉ ከፍቷል። እግዚአብሔር ወይ አሁንስ ምንድን ነው የማደርገው? እንደዚህ አይነት ልቦና ይስጠን። ከምሬ ነው የምላቸው እና ደጋግሜ ስሰማው ረጅም ቮይስ ሜሴጅ ላከልኝ። በነገራችን ላይ ሁሉንም ቮይስ ሜሴጅ እያንዳንዷን ኤችኤን ዲቴል እየሰማሁ ወደ እናንተ ባቀርብ ደስ ይለኝ ነበር፣ ግን ቴክስ ታይም ጊዜ ይፈልጋል፣ ጊዜ ይወስዳል። ስለዚህ ዋና ዋናውን ነገር ነው የምነግራችሁ እና ይህንን መንገድ መከተል እንዳለብን ስላመንኩኝ ነው። ምክንያቱም ብዙ ነገር ነው የተማርኩት ብያችኋለሁ። በቃ እንዴት ነው እግዚአብሔር መቅረብ። ብዙዎቻችን ለእግዚአብሔር ከምንበረከክበት ቦታ ይልቅ የገዛናቸው ቁሳዊ ነገሮች ይበልጡብናል። እንደዛ ሆኖ እግዚአብሔር ማግኘት አይቻልም። እንደዛ ሆኖ ጠላትን ማሸነፍ አይቻልም። ቁርጠኝነትን ይፈልጋል እና ከዛ ትግሉ እየመጣ ሲል እኔ ምንም ሱስ የለብኝም፣ ምንድነው ችግሩ ከኔ ነው ወይስ ምንድነው ያለ መጮህ ማልቀስ ጀመረ ይሄ ወንድም እና ከዛ በጣም የሚገርመው ይሄ ሰው እየተጋ ሲመጣ በጣም የገረመኝም ቦታ ነው አሁን የምነግራችሁና ምንድነው አላጨስም፣ አልቅምም፣ አልጠጣም፣ አልዘሙትም፣ ምንም አይነት አንተን የሚያስከፋ ነገር አልፈጽምም፣ ግን ለምንድን ነው ጸሎቴን የማትሰማው? እንደዚህ አይነት ችግር እንዳለብኝ ታውቃለህ እና ምንድነው ችግር? እግዚአብሔር ሆይ በቃ ብቸኛው መፍትሄ አንተ ስለሆንክ አንተ ግለጽልኝ ብሎ መማፀን ሲጀምር የሚገርም ታምር መታየት ጀመረ። ሌሊት ላይ ለጸሎት ሲነሳ ግድግዳው ላይ የመጽሐፍ ቅዱስን ጥቅስ ያሳየው ጀመር። ልብ አድርጉ፣ በደንብ ስሙኝ። በጣም የሚገርም ይነታ ግድግዳው ላይ ያየው ምንድነው? ልክ እየተጋ በጸሎቱ ሲመጣ አሁን በነገርኳችሁ መንገድ መጥቶ ተጉዞ እግዚአብሔር ሆይ በቃ አንተ ግለጽልኝ ምንድነው ችግሬ ሲል ቃል በቃል ያለው ግድግዳው ላይ ያሳየው ምንድነው? ይቅር ካላልክ ይቅር አልልህም ነው ያለው። እግዚአብሔር እንደዚህ እንዲቀርበን የጠየቅነውን እንዲመልስልን ፍቃዱ ይሁን። ከምሬ ነው የምላችሁ። ይሄ መታደል ነው። እግዚአብሔርን እንደዚህ ለምኖ እንደዚህ ወትውቶ እንደዚህ ተማጽኖ መልስ ማግኘት ቀላል ነገር አይደለም። ከምሬ ነው የምላችሁ። መታደል ነው። በተለይ በዚህ ሰዓት ምንም የሚያስደስት ነገር ሌለበት በዚህ ሰዓት እግዚአብሔርን የቅርብ ጓደኛ ለማድረግ መቻል፣ እግዚአብሔርን አነጋግሮ መልስ ለማግኘት መቻል፣ እግዚአብሔርን አነጋግሮ ግራ የተጋቡበት ነገር መፍትሄ እንዲያገኝ ማድረግ መቻል። እንግዲህ እኔ በምን ቃል እንደምገልጸው አላውቅም። እንደነገርኳችሁ እንደው ፍቃድ ስለሌለኝ ነው እንጂ እኔ በቃሌ ከምነግራችሁ ይልቅ ይህ ወንድማችን የላከልኝን ቮይስ ሜሴጅ የህይወት ተሞክሮን የህይወት ገጠመኙን ድል ያደረገበትን መንገድ እንዳለ በቃ እኔ ጣልቃ ሳልገባ ብትሰሙት ደስ ይለኝ ነበረ። ግን ያው እንደነገርኳችሁ ነው እንግዲህ እሱ በቅርብ ከእግዚአብሔር ጋር እንግዲህ አንድ ለአንድ ልበለው የሚነጋገር ሰው ስለሆነ ምናልባት ይቆይ ያለበት የራሱ ምክንያት ይኖር ይሆናል። እግዚአብሔር የሚገለጽለት ነገር ሊኖር ይችላል፣ ወይም ወቅቱ አሁን አልሆነ ሊሆን ይችላል። እግዚአብሔር ቀኑን ነው የሚያመጣው። ግን ምንም ጥርጥር የለኝም በቃ በሱ የድምፅ ምስክርነት ምናልባትም ደግሞ የምስክር ምስክርነት አንድ ቀን እግዚአብሔር ሲፈቅድ የምስል ምስክርነት ብዙዎች የሚማሩበትን መርሃ ግብር እሰራለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ይርዳኝና ትግሉ ቀጠለ። እንግዲህ የዚህ ሰው ትግል ማለት ነው። ከዛ አሁን መተኛት አልቻለም። ይህን ሲመለከት በነጋታው በሶስተኛውም ቀን ይህንኑ ነው ያየው። እንቅልፍ ሁሉ ከለከለው። ምንድነው ግድግዳው ላይ ምንድነው በቃ የጎደለኝ ነገር ምንድነው ሲል ይቅር ያላልካቸው ሰዎች አሉ፣ ይቅር በላቸው ነው ያለው። በጣም በሚገርም ሁኔታ ማለት ነው። ይቅር በላቸው። ከዛ በኋላ በጣም ግራ ሲገባው አንድ ትልቅ አባት ሄዳል፣ መንፈሳዊ አባት እና የሆነውን ነገር ሁሉ ይነግራቸዋል። እንደዚህ አይነት ችግር አለብኝ፣ በህልሜ ግን እየመጣ ስባንንም ግድግዳ ላይ ጥቅሱን ጽፎ ያሳያልና ምንድን ነው? ከዛ እኚህም አባት ያንኑ የደገሙለት። ይቅር ያላልካቸው ሰዎች አሉ። እግዚአብሔር የይቅርታ ልብን ይፈልጋል። እግዚአብሔር በአንደበት መደለልን አይደለም የሚፈልገው፣ በአንደበት ማነብነብን አይደለም የሚፈልገው እና ተግባራዊ ክርስትናን ይፈልጋል። ከተግባራዊ ክርስትና መገለጫዎች መካከል አንደኛው ደግሞ ይቅር ባይነት ነው። ልብ እንድትሉልኝ ነው የምፈልገው። ብዙዎቻችን በልባችን ቂም ይዘን ወደ ቤተክርስቲያን እንሄዳለን። ብዙዎቻችን መንፈሳዊ መምህራኖች እንኳን ሆነን
በሰዎች ላይ ቂም እንይዛለን። እግዚአብሔር ደግሞ ከምንም ነገር በላይ የፍቅር ልብ ነው የሚፈልገው። አንደኛ ለሰዎች የምንነግረውን ነገር እኛ በተግባር ማሳየት መቻል አለብን። በተግባር ህይወታችን ልናደርገው ይገባልና ስለዚህ ከዚህ ነው የሚጀምረው፣ ከፍቅር ነው የሚጀምረው። ፍቅር ሁሉንም ነገር ያሸንፋል። ይቅርባይነት ሁሉንም ነገር ያሸንፋል። እግዚአብሔር ቅድሚያ የሚሰጠው ነገር ደግሞ ይሄ ነው፣ ይቅርባይነትን ነው። የበደልናቸው ሰዎች ኢቭን እኛ የበደልናቸው አይደለም፣ እነሱ የበደሉን ሰዎች ቢሆኑ እንኳን በእግዚአብሔር ጉልበት እነዛ ሰዎች ጋር ሄደን ይቅር ልንላቸው ይገባል። እነሱ ቢበድሉ ነው። ምክንያቱም እግዚአብሔር መጀመሪያ የሚፈልገው ይህን ነው። መጀመሪያ መስማት የሚፈልገው የእኛን ይቅር ባይነት ነው። እንግዲህ ጸሎታችን ላይ ያለ አይደለ? በደላችንን ይቅር በለን እኛም የበደሉን ይቅር እንድንል የምንለው ለፋሽን አይደለም። እግዚአብሔር የይቅርታ አምላክ ስለሆነ ይቅርታን ስለሚወድ ያንን በተግባር እንድንተገብረው ስላስተማረን ማለት ነውና ይሄ ነው የተነገረው ለዚህ ወንድማችን። ስለዚህ ማድረግ ያለብኝ ያንን ነው። ምን ማድረግ አለብኝ ብሎ ሲጠይቃቸው በቃ ሌላ ጊዜ ናና በሰፊው እንወያያለን። ተለያዩ እና ቤተክርስቲያን ሄደ። ሌሎች የቤተክርስቲያን አባቶችን መጠየቅ ጀመረ። ስለዚህ ግማሾቹ ምንድነው የሰዎቹን ያስቀየምካቸው የተቀየሙ ሰዎች ካለ እነሱን ስንፈልግና እናስታርቃለን ያሉ ሰዎች አሉ። ሌሎችንም ሀሳብ የሰነዝራሉ እና ይቅር ማለት ጀመረ። የበደሉትንም ሰዎች ይቅር ማለት ጀመረ። አሁንም የቀረ ነገር እንዳለገባው ከዛ እንደዛም ቢሆን እንግዲህ የቀረ ነገር ሊኖር ስለሚችል በሚፈልገው ደረጃና መጠን ውጤት ሊያገኝ አልቻለም። ተመልሶ መጀመሪያ ሄደበት ትልቅ አባት ጋር ተመልሶ ሄደ። ቁጭ አድርገው አናገሩት። አንድ ነገር ልንገርህ አሉት። ጸሎት ልብ አድርጎ ለምን እንደማይሰማ ታውቃለህ አሉት። ለሌሎቻችሁም ስለሚሆን አይንም ደግሞ ምክንያቱም ለእግዚአብሔር ጊዜን አትሰጠውም ነው። ልብ አድርጎ እንግዲህ ይህ ሰው ይጸልያል፣ የተባለው ነገር ለማድረግ ይሞክራል፣ ለመስገድ ይሞክራል፣ የመሳሰለውን ግን አሁንም ያልገባው ነገር ነበር አለ። ብዙዎቻችን እንደዛ ነን። እንጸልያለን፣ የተቻለን ያህል የአቅማችን ያህል እንሞክራለን፣ ግን ያልገባን ነገር አለ። ያልገባንን ነገር እንዲገልጽልን እግዚአብሔር ይርዳን። ምክንያቱም ትልቅ ነገር ስለሆነ ማለት ነው። ጸልዬ ስትጨርስ ምንድን ነው የምታደርገው አሉት እኛ አባት። በቃ ጸልዬ ስጨርስማ ወደ መኝታ ይሄዳለሁ። ጸልያለሁ፣ ልክ ጸልዬ ሲጨርስ ወደ መኝታ ይሄዳለሁ፣ ተኛለሁ ነው ያላቸው። እኚህ አባት ግን ምን አሉት? ያንን አይደለም ማድረግ ያለብህ። 30 ደቂቃ ከጸለይክ 30 ደቂቃ የእግዚአብሔርን ድምፅ ለመስማት ቁጭ ማለት አለብህ። ልብ አድርጎ እኔ በህይወቴ ለመጀመሪያ ጊዜ የተማርኩት ትምህርት ነው። በቃ ኑሮ ሲያባዝነን እንውላለን። ከዛ በኋላ ማታ አመስገን መተኛት እንዳለብን ስለምናውቅ እንገባለን። ጸሎት ቤታችን ውስጥ የምናደርሰውን ጸሎት እናደርሳለን፣ እንተኛለን። ግን ያ በቂ እንዳልሆነ ከዚህ ወንድም ምስክርነት እኛ አባት ካስተማሩት ምስክርነት ትልቅ ነገር ነው የተማርኩት። 30 ደቂቃ ጸልይ፣ 30 ደቂቃ በጽሞና ቁጭ ብዬ ከእግዚአብሔር ጋር መነጋገር እንዳለብኝ ተምሬያለሁ። ለሱ ጊዜ ስጠው ነው ያሉት። አንተ ብቻ አውርተህ ለምንድን ነው እግዚአብሔር እንዳያወራ ጊዜና ሰዓትን ማሰጠው ነው ያሉት። እንደዛ አስባችሁ ታውቃላችሁ? በቃ እንጸልያለን፣ እኛ ብቻ ነን የምናወራው። እናወራለን፣ እግዚአብሔር እንደዚህ ጎሎኛል፣ እንደዚህ ሰዎች አስቀየመናል ምናምን እና ሌሎች በቃ የምንሻውን ነገር እንነግረዋለን። እኛ ብቻ ነን የምናወራው። ነገር ግን ከጸሎታችን በኋላ ቁጭ ብለን እሱ ደግሞ እንዲያወራ እድል አንሰጠው። በጣም የሚገርም ነው። ይህንን ነው እኛ መንፈሳዊ አባት ያስተማሩት። ስለዚህ ምንድነው ማድረግ ያለብህ አሉት። መጀመሪያ ስትጸልይ ቁጭ በል፣ በጽሞና ተንበርከክና ጸልይ እና እግዚአብሔር በጸሎት መሃል ንገረው። ከጸሎቴ በኋላ በጽሞና በምቀመጥበት ሰዓት ላይ አንተ ደግሞ ድምፅን እንድታሰማኝ እፈልጋለሁ፣ አንተ እንድታነጋግረኝ እፈልጋለሁ በል ነው ያሉት። በጣም የሚገርም ሁኔታ። ከዛ 30 ደቂቃ ይጸልይና ወይም 1 ሰዓት ይጸልይና ከዛ ቀሪውን ደግሞ 1 ሰዓት ወይም 30 ደቂቃ በዝምታ መቀመጥና በጽሞና እግዚአብሔርን ማሰላሰል፣ እግዚአብሔር እንዲያናግረው በውስጡ መጠየቅ ጀመረ። በጣም ከባድ ነበር ነው ያለው። በጣም ከባድ ነበረ ትግሉ። ምክንያቱም ጠላት ሊሸነፍ እንደሆነ ስላወቀ ደስ አይለው። ስለዚህ መረጋጋትን፣ ስክነትን፣ የአእምሮ ሰላምን አይሰጥም
ምክንያቱም ፊልሚያው እያየለ ስለመጣ ማለት ነው። እና ይሄ ወንድም ግን ያን ማድረግ ጀመረ። በጣም በሚገርም ሁኔታ እና አብርሃም እንዲህ ይላል፣ እንደውም ወደ ሰማይ እጃቸውን ዘርግተው ይጠብቁት ነበር አሉ እኛ አባት ሲነግሩኝ ያለ እንዲያናግራቸው ፈጣሪ ትግሉ ፈተና። ከዛ አሁንም ትግል ውስጥ ገብተው እንደገና እኛ አባት ጋር ደግሞ በሌላ ቀን ይሄዳል። እኛ አባት አሁንም ምን ይሉታል? ይቅርታ የምትለው ጸብ የሚፈጥረው አሁን እነዚህን ይቅር በል ያልኩን ሰዎች እንድትጣላ ያደረገው ፍቅርን፣ ሰላምን የማይፈልገው ሰይጣን ዲያብሎስ ጠላት ነው። ስለዚህ እሱ መጀመሪያ በደንብ መገንዘብ አለብህ። ስለዚህ እግዚአብሔር ጸሎትህ እንዳይሰማ የሚያደርጉ መንገዶችን የሚያመቻቸው ጠላት ስለሆነ አንተ ምንድነው ማድረግ ያለብህ? መጀመሪያ ግድግዳው ላይ እንዳሳየህ አንተ ይቅር ማለት ያለብህን ሰዎች በተቻለ መጠን ጽፈህ እከሌ ብለህ የማታስታውሰው ነው ከሕፃንነት ጀምሮ የበደልኳቸው ያስቀየምኳቸው ሰዎችን ይቅር ብያለሁ ብለህ አንተ ውስጥ ያለውን የምታስታውሰውን ሁሉ በትክክለኛው መንገድ ይቅር በል። በትክክለኛው መንገድ ከዛ በኋላ የአንተ አሳይመንት አይደለም፣ የሚቀበለው እግዚአብሔር ነው። ለዛም ነው ከጸሎትህ በኋላ ቁጭ ብለህ በጽሞና እግዚአብሔር ሆይ አሁን ደግሞ አንተ አውራኝ የምትለው። አንተ አውራኝ ከማለት በፊት እሱ ድምፁን እንዲያሰማ ከመጠየቅ በፊት ግን ልብህን አጥራ፣ ልብህን አንጻ። ብዙዎቻችን ጸሎታችን የማይሰማው ቂም ይዘን፣ ቁርሾ ይዘን፣ የጥላቻ ልብ ይዘን እግዚአብሔርን ስማን ስለምንለው ነው። እሱ ደግሞ ሙሉ በሙሉ ንጹህ ስለሆነ የንጽህና አምላክ ስለሆነ የቆሸሸ ማንነትን ይዘን እንዴት ድምፃችንን ሊሰማ ይችላል ነው ትክክለኛ ኪ ፖይንት። የብዙዎቻችን ጸሎት ያ ነው። የብዙዎቻችን ልመና ከዚህ ጋር የተያያዘ ነው። እግዚአብሔር ይቅር ይበለን እንጂ ቤተክርስቲያን በጸሎት ሰዓት ላይ ቤተክርስቲያን ውስጥ ሄደው ስለ ሰዎች ክፉ የሚያስቡ በልቦናቸው እገሌ እኮ ጠላቴ ነው፣ እገሌን ካላጠፋሁት የሚሉ ሰዎች አሉ። ስለዚህ የእነዚህ ሰዎች ጸሎት እንዴት ነው ሊሰምር የሚችለው? እንዴት ነው በእግዚአብሔር ዘንድ ሊሰማ የሚችለው? ስለዚህ ይቅር ባይነት ትልቅ መሳሪያ ነው ያሉት እኚህ አባት ሲያስተምሩት። ስለዚህ እነዛ ሰዎች ጥሩ የሚያድርጉ ይበድሉም ምንም ይባድርጉ ይቅር በላቸው። ያንን ካደረግ እግዚአብሔር አትጠራጠር ከአንተ ጋር ይገናኛል። መጀመሪያ የሚፈልገው ያንን ስለሆነ ንጹህ ልብ ስለሆነ የሚፈልገውና የመጀመሪያው ትምህርት እንግዲህ እሱ ነው። የመጀመሪያው ቀን ያደረገ ሁለተኛው ቀን እንደዛ አደረገ። ሁሉንም ይቅር አለ ከልቡ እና በጅምላ በቃ አጠቃላይ ከተወለደበት ሰዓት ጀምሮ ያስቀየመ የሄደበት የሰራበት ቦታ ላይ ሁሉ የተቀያየማቸውን ሰዎች ይቅር አላቸው። ከዛ ያንን አድረገና ማታ ምንድነው ለእግዚአብሔር ቃል በቃል ያለው እግዚአብሔር ሆይ በቃ አንተ የምትፈልገውን ነገር አድርጌያለሁ። የተጣላኋቸውን ሰዎች ከልጅነት ጀምሮ ይቅር ብያለሁ ከልቤ። አሁን እሺ ጸሎቴን መስማትን በምንድነው የማረጋግጠው? ምልክት ሳታሳየኝ እንግዲህ መጽሐፍ ቅዱስ ላይ ምልክት ሳታሳየን አትሄድም ያሉት ነበሩ። ስለዚህ እሱን አስታውሶ በቃ አንተ ምልክት ካላሳየኝ እንዴት ልሄድ እችላለሁ? ልጅህ ነኝ። አንተ የምትፈልገው ነገር አድርጌያለሁ። ከልጅነት ጀምሮ በስራም አጋጣሚ በትምህርት ቤትም በየትኛውም አጋጣሚ የተጣላኋቸውን ሰዎች ከልብ ይቅር ብያቸዋለሁና ስለዚህ እንደሰማኝ በምን ማረጋገጥ እችላለሁ የሚል ጥያቄ ነው ያነሳው። ዛሬ ይህን ጸሎቴን መስማትን እንዳረጋግጥ በቃ ያንተን ኃይል አሳየኝ በምትችለው በቃ ወደ ውስጥ የክተት ኃይልህን። ይሄ ነው ጸሎት። እንደ ኤሌክትሪክ ንዝረት ያ ነገር እንደ ኤሌክትሪክ ከነዘረኝ ጸሎቴን ሰምተሃል ማለት ነው፣ ይሄ ምልክት ይሆነኛል ብሎ ጸለየ። በጣም የሚገርም ሁኔታ ልብ አድርጎ በጣም የገረመኝ ፓርት ነው። ይሄንን ብሎ ጸልዮ ተኛ። ልክ ለሊት 9 ሰዓት ላይ ከሌሊቱ ከላይ እስከታች ኤሌክትሪክ እንዲያዘው ነዘረኝ ነው። ላበላቦንኩኝ ሾክ አድረኩ። ደንግጬ ተነሳሁ። ኤሌክትሪክ ሁሉ የያዘ ይመስለኝ። ከእንቅልፍ ተነስቼ ሳይ ምንም ነገር የለም አለ። መብራት አበራ። ትዝ ሲለው ቅድም የጸለየው ጸሎት ነው።
መልእክት አሳየኝ ብሎታል እግዚአብሔርን። እንግዲህ ለካስ ከልባችን ስለማንጸልይ ጸሎታችን የማይሰማ ከልባችን ስለማንጸልይ ነው። እና ነገሮች እየገቡት መጡ። እግዚአብሔር የሚፈልገው ነገር ምንድን ነው እያለ ማሰላሰል ጀመረ። የብዙ ሰዎችን መከታተል ጀመረ። ከዛ በኋላ ምንድን ነው የሚያደርገው? ይሄ ሰው ለ6 ወር በጣም በሚገርም ሁኔታ ለ6 ወር የሚሰማው ምንድን ነበር? መዝሙር፣ ስብከት፣ ዜና ማየት፣ ሌሎች ነገሮችን መከታተል አቆመ። ስለ ሰው አያወራም። ዝም ጽሞና ውስጥ ገባ። ጽሞና ውስጥ ማለት ነው የእግዚአብሔርን ቃል ብቻ ሁሉም ነገር 6 ወር ሙሉ ማለት ነው። እንዳነገርኳችሁ ከፊት እንደው ሙዚቃ የሚሰማ ሙዚቃ ሁሉ ነገር በቃ ትቶ እግዚአብሔርና እግዚአብሔር ብቻ የእግዚአብሔርን ቃል መዝሙር፣ ስብከት፣ ቴሌቪዥኑን ተወ፣ ዓለማዊ ነገሮችን ተወ። ከእግዚአብሔር ጋር መነጋገር ይሄ ነው። ሁሉ ነገር እርግፍ አድርጎ ትቶ ሁሉም ነገራችሁን ትታችሁ ተከተሉኝ ያለውን ተግባራዊ ማድረግ ጀመረ ማለት ነው። ይሄ ወንድም ከዛ ውስጡ እየጠራ መጣ። እይታው እየጨመረ መጣ። ከዛ በኋላ ድምፅ ሁሉ መስማት ጀመርኩ ነው የሚለው። ታዲያ ከዚህ በላይ ተአምራል እንዴ? ድምፅ መስማት ጀመርኩኝ። ይሄ ትልቅ መታደል ነው። ከምሬ ነው የምላቸው። የመጀመሪያው ምንድነው? ጸሎት ቤት ማዘጋጀት እንዳለብኝ ተረዳ። ያው አዘጋጅቻለሁ። ግን አሁን ደግሞ ትክክለኛው ስለዚህ ትልቁ ሰይጣን አሁን ይሄ በመሃል ምን ተረዳ? ትልቁ ሰይጣን የማይፈልገው ነገር ምንድነው? ጸሎት እንዲሰራ አይፈልግም። ይሄንን በድምፅ ሰማ። እግዚአብሔር እየተገለጸ ነው፣ ልቡ እየጠራ ነው፣ ብዙ ነገሮች እይታው እየተቀየረ ነው። ስለዚህ ይሄን ነገር በመጀመሪያ ተገነዘበ ማለት ነው። በጣም የሚገርመው ግን ማንኛውም ጠንቋይን እንኳን የሚከተል የደብተራ ቃልቻ ምናምን ትለው እንኳን ያኛውን ተቃራሪውን የሚያመልክበት የራሱ ቤት አለው። ስለዚህ እኔ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ እሱን ማመሰግንበት፣ እሱን ማስታውስበት፣ እሱን ማከብርበት፣ በሰላም እንድኖር ያደረገኝን ምስጋና የምገልጽበት፣ ለአባቴ ለመድኃኔ ዓለም ያለኝን ፍቅር ክብር የምገልጽበት እንዴት ነው ቦታ የማይኖረኝ? እንኳን እኔ ደብተራና ቃልቻው ለሚያምነው አምላክ ቤት ያዘጋጃል፣ ለሚያመልከው ጠላት ቤት ያዘጋጃል። ስለዚህ እኔ እንዴት ነው ለእግዚአብሔርም አላዘጋጀው የሚል ነገር ላይ ደርስና አዘጋጀ ማለት ነው። ስለዚህ ብዙ ክርስቲያን በኋላ ይገባኝ አለ። ብዙ ክርስቲያን ለፍሪጅ ቦታ አለው፣ ለሶፋ ቦታ አለው፣ ለቴሌቪዥን ቦታ አለው፣ ትልቅ ለሚፎካከርበት ቲቪ ስታንድ ቦታ አለው፣ ለሌላ ቁስ ሰዎች ከውጭ ሲመጡ የገሌ ቤት እንዲሉት የሚያስችሉ ቁሶችን የሚጠቀጥቅበት ቦታ አለው። እግዚአብሔርን ለማመስገን ለእግዚአብሔር የጸሎት ቤት ግን ቦታ የለውም። ስለ አድኖ የሚሰቅልበት ቦታ ግን የለውም። ይህንን ነው በደንብ የተረዳውና ጸሎት ቤት መስራት አይፈልግም። ግን እግዚአብሔርን ድምፅ መስማት ይፈልጋል። እግዚአብሔርን ማናገር ይፈልጋል። እንዴት ሆነው በተቃራኒ መንገድ እየሄድን እግዚአብሔርን በትክክለኛ ቦታ ሳንጠራው እና ብዙ ነገር እየገባው መጣ። ምናልባት ትዝ ይላችሁ እንደሆነ ክሎዜት ውስጥ ነበረ ስለ አድኖ አድርገው እንደ ጸሎት ቤት ያደረገው ብያችኋለሁ። ከዛ ብዙ ነገሮች እየገባው ሲመጣ ብቻውንም ስለሚኖር እንደገና አልጋውን መኝታ ቤቱን አልጋውን ለሁለት ይቆርጠውና የጸሎት ቤቱን ለማስፋት ርቀት መሄድ ጀመረ ለብ አድርገው። ከዛ ሙሉ መኝታ ቤቱን የሚተኛበትን ሙሉ መኝታ ቤቱን የጸሎት ቤት አደረገው። ለብ አድርገው። አንድ ነገር በቁርጠኝነት ለውጥ ካላመጣን የምንፈልገውን ውጤት ማግኘት አንችልም። በምንም ታምር የሚይዘን ነገር ይሄ ትራፕ ሆኖ የሚይዘን ነገር ካላሸነፍን እግዚአብሔርን ማግኘት አንችልም። ይሄንን በደንብ የተረዳው በጣም በሚገርም ሁኔታ። ስለዚህ አእምሯችንን ማጥራት ነው ያለብን ነው። ጸሎት ከጸለይን በኋላ አለ በጣም የታዘበው ነገር ጠዋት ዝም ብለን ጸሎት እናነበንባለን፣ ከሰዓትም ልንጸልይ እንችላለን። አትጸልዩ ማለት አይደለም፣ ጸሎት ጥሩ ነው። ግን ስንጸልይ እንዴት ነው የምንጸልየው የሚለው ነገር በደንብ ሊሰመርበት ይገባል ነው የዚህ ወንድም አበባል። ምክንያቱም ይልና የሚያቀርበው ጀስቲፊኬሽን ምንድነው?
ጠዋት ይጸለያል፣ ከሰዓት እንጸለያለን፣ ማታ እንጸለያለን። ከዛ ልክ ጸሎታችንን ጨርሰን ወደ መኝታ ቤታችን ስንሄድ 30 ደቂቃ አይደለም 2 ደቂቃ ቁጭ ብለን የእግዚአብሔርን ድምፅ ለመስማት ጥረት አናደርግም። የምናደርገው ምንድነው? ዩቲዩብ ይከፈታል፣ ቲክቶክ ይከፈታል። ከዛ ደግሞ ይሄ ዓለማዊ ዳንኪራውን ነው የምንመለከተው። እነዚህ አይነት ጸሎት የለም። ከእግዚአብሔር ጋር መነጋገር የለም። ለእግዚአብሔር ሁለመናችንን ከሰጠን በቃ ሙሉ በሙሉ ነው መስጠት ያለብን ነው እንጂ ጠዋት አነብንበህ ጸሎትህን ወይ ደግሞ ከዛ የመረጥከውን ነገር ተደግምና መልሰ ዩቲዩብ ላይ ከፍተህ ደግሞ ዳንኪራ ወይ ደግሞ ሽንጧን የምታወዛውዝ የሆነች እንስት ከተመለከትክ ኖርማሊ ይሄ ትክክል አይደለም ነው። በቃ ከሰማህ ከስብከት ጋር ከተጣበቅ ከመዝሙር ጋር ከተጣበቅ ዓለምን ከናቅ ዓለምን ከተውክ የእግዚአብሔርን ድምፅ መስማት ትችላለህ። ለዛ ግን ቁርጠኝነት ይፈልጋል ነው። እግዚአብሔር መልስ የሚመልሰው የዛ ጊዜ ነው። መልስ የሚሰጥህ የዛ ጊዜ ነው። ሁሉ ነገር ግፍ አድርገህ እሱን ብቻ ስታዳምጥ፣ እሱን ብቻ ስትሰማ በጣም የሚገርም ነው። እንግዲህ በብሉይ ኪዳን ጊዜ እግዚአብሔር እነ ሙሴ መጥቶ ያናግራቸዋል። በእኛ ጊዜ ግን አድርገው መንፈስ ቅዱስ በእኛ ጊዜ ግን ለምንድን ነው ማውራት የማይፈልገው? እነ ሙሴን እንደሚያናገራቸው ለምንድን ነው እኛን የማያናገረን? የእነሱን ያህል እግዚአብሔርን በሙሉ ልባችን ድምፁን ልንሰማ ስለማንፈልግ ነው። እንግዲህ እዚህ ጋር በጣም ሌላ የሚገርም ነገር የተናገረው ምንድን ነው? እንግዲህ የእነ ሙሴን አንስተናል እና እነ ሙሴን ይሰማቸው የነበረው እንግዲህ እግዚአብሔር ለምን እንደሆነ ይታወቃል። እና እኛ ግን የእነሱን ያህል ዝግጁ አይደለንም። በልባችን ክፋት እያሰብን ነው። ጸሎት ስንጸልይ እንኳን በልባችን ክፋት እያሰብን ነው። ስለዚህ ንጹህ ያልሆነ ልብን ይዘን እግዚአብሔር እንዲሰማን መሞከር የዋህነት ነው። በጣም የሚገርም ነው እና ስለዚህ የመጀመሪያው ግን ልባችንን ማጥራት ነው። ሌላው ብዙ ሰዎች እንጸልያለን እንላለን፣ እግዚአብሔር እናውቃለን እንላለን፣ ሃይማኖተኛ መስለን ለመታየት እንሞክራለን። ግን የክርስትና ወይም ተግባራዊ ክርስትናችን ሲፈተሽ የምናገኘው ምናልባት ከ10 ነጥብ ቢያዘልን 0 ሊሆን ይችላል ወይ 2 ሊሆን ይችላል። ምክንያቱም ዋናው ነገር እንተዋለን ነው። እዚህ ጋር እግዚአብሔር ይሰማናል፣ እንጸልያለን፣ እንሰግዳለን እንልና የሆነ ሰው ሲበድለን እንግዲህ ይሄ ሰው የራሱን የህይወት ተሞክሮ ሲናገር ለምሳሌ ትልቅ ቤት በጣም ውድ የሆነ ቤት ተወስዶባቸዋል በግፍ ማለት ነው። እና እነዛን ሰዎች ስለመግደል ነው ሌላው ሰው ሊያስብ ይችል የነበረው ነው። አሁን ግን እኔ ስለገባኝ አለ እነዛን ሰዎች በቃ ሳያውቁ ሊሆን ይችላል ያንን ክፋት ያሰቡት። ስለዚህ ቅርብ ላቸው ልቦና ስጣቸው ብሎ መጸለይ ነው የጀመረው። ይሄ እንዴ በጣም ከባድ ነው። ሰዎች አያችሁ በቃ ገብቶታል ማለት ነው። የእግዚአብሔር ድምፅ መቼ መሰማት እንዳለበት እንግዲህ መሻቱን ስለተመለከተ እግዚአብሔር ይህንን ልቦና ሰጥቶታል። ከ80 ምናምን ሚሊዮን ብር በላይ የሚገመት ቤት በነዛ ግፈኞች በነዛ ክፉ በሚያስቡበት ሰዎች ተንኮል በተላከ መተት ምናምን አጥቷል። አሁን ግን ስለነቃ ሌሎች ነገሮች ቢያንስ ህይወቱን ማትረፍ ጀምሮ እንደገና በሌላ መንገድ መጓዝ ይጀምር እንጂ መጀመሪያ እንደ ዓለማዊ ሰው ቢሆን ኖሮ የሚያስበው ምንድን ነበረ? እነዛን ሰዎች መበቀል ነው። እንዴት ነው በግፍ የቤተሰቦችን ቤት የሚወርሱት? እንዴት ነው በግፍ ይህን ያህል ገንዘብ የሚያወጣ ንብረት? እንዲህ ነበር። ግን ይቅር በላቸው ነው ያለው። መታደል ነው። ለዚህ ነው ትልቅ ትምህርት ተምሬያለሁ የምላቸው። ትልቅ ትምህርት። እንደዚህ አይነት ልቦና ምን ያህሎቻችን አለን? ስለዚህ መጽሐፍ ቅዱስንም የሚረዳበት መንገድ በጣም የሚገርም ነው። መጽሐፍ ቅዱስን የሚረዳበት መንገድ እንኳን በጣም የሚገርም በቃ የእግዚአብሔርን ድምፅ ለመስማት ምን መደረግ እንዳለበት ያ ግን ካልገባን ከባድ ነው። ሊገባን ይገባል።
መጀመሪያ ጠላትን ለማሸነፍ እውቀቱ ሊኖር ይገባል። እውቀቱን ደግሞ እግዚአብሔር ሲገልጽልን የሚጀምረው ከይቅርታ ከፍቅር ልብ ነው። ስለዚህ እግዚአብሔር የሚወደውን ነገር እግዚአብሔር የሚፈልገውን ነገር እያወቅን እንደው እሱን ወደ ጎን ገፋ አድርገን ዝም ብለን በአንደበታችን ምናነበንብ ከሆነ ጸሎታችን መልስ አይኖረውም። ጥያቄያችን ተቀባይነትን አያገኘም። ስለዚህ እግዚአብሔር የሚፈልገው ምንድን ነው? ጠላት የሚጠላው ምንድን ነው የሚለው ነገር ማወቅ አለብን። ጠላት የሚጠላው ጸሎት ቤት ነው። ጸሎት ቤታችንን በትክክለኛው መንገድ መስራት አለብን። ይሄ ሰው እንግዲህ እቃዎቹን ጠቅላላ አውጥቶ አልጋውን ሰብሮ መሬት እየተኛ ቤቱን አስፍቶ ሙሉውን ለእግዚአብሔር ቤትነት ነው የሰጠው። ስንቶቻችን ይህንን የማድረግ ወኔው አለን? ከዛ በኋላ ደግሞ ጠላቶቹን የተነሱበትን ሊያጠፉት መሬት ቆፍረው ጅብ የቀበሩበትን ብዙ ነገር ያደረጉበትን ሊገሉት የሚፈልጉትን ነፍሱን ሊቀሙት የሚፈልጉትን በመተት ከደብተራ ከቃልች ከባላቂ ጋር ተነጋግረው ስንት የሚያስሩበትን ሰዎች ይቅር በላቸው ነው ያለው። ከ80 እና ከ90 ሚሊዮን ብር በላይ የሚገመት ቤትን የወረሱበትን ሰዎች ጥይት ይዞ ሊበቀላቸው አይደለም የሄደው፣ በእግዚአብሔር ፍቅር ነው ይቅር ያላቸው። ምን ያህሎቻችን ያንን ለማድረግ ዝግጁ ይሆናል? ስለዚህ ይህ ሰው ከፍ እያለ እግዚአብሔር ጸጋ እየሰጠው ቢሄድ እኔ ሊገርመን አይገባም። እና እንግዲህ እንዳልኳችሁ በጣም ሰፊ ነው። ወደፊት እግዚአብሔር ከፈቀደ እና በእግዚአብሔር አሳሳቢነት በእግዚአብሔር ፈቃደኝነት ይህ ሰው ራሱን እንዲገልጽ ከተፈቀደለት እናንተ ብቻ አይደላችሁም፣ እኔ ራሴ በጣም የምማርበትን የምመኘውን ትልቅ ነገር እሰራለሁ ብዬ አስባለሁ። እግዚአብሔር ይርዳይ። ምክንያቱም እንዲህ አይነት ምስክርነቶች ብዙ ሰዎችን በተግባራዊ ክርስትና መንገድ ያስኬዳሉ ብዬ ነው የማስበው። ልፋታችንም ለዛ ነው። እግዚአብሔርን ድምፅ መስማት አስባችሁታል? እግዚአብሔርን በራእይ እየተመለከቱ ይሄን አድርግ፣ ይሄንን ጠባቂ መላእክት መድቤልሃለሁ፣ ይጠብቃል፣ ልጄ እንዳትፈራ ሲል መስማት ከዚህ በላይ ምን ትፈልጋላችሁ? ጠላቶችን እቀጣልሃለሁ ስትባሉ ከመስማት በላይ ምንም የሚያስደስት ነገር አለ? ይህንን ሁሉ ለማድረግ ግን እውነተኛ ቂም አልባ ንጹህ የሆነ ፍቅር ያለበት ልብ ያስፈልጋል። ይህንን ነው ከዚህ ባለታሪካችንና ወንድማችን ታሪክ የተገነዘብኩት። እርግጠኛ ነኝ ብዙዎቻችሁ በዚህም ተሞክሮ አትርፋችኋል። ምናልባትም ከዚህ በፊት ልብ ያላላችሁትን ነገር ልብ ብላችኋል ብዬ አስባለሁ። ስለዚህ እንደዚህ አይነት ልቦና እንዲሰጠን እንደ ወንድማችን አይነት መንገድ ይከፈትልን ዘንድ እግዚአብሔር ይርዳን ማለት እፈልጋለሁ። እንግዲህ እንዲህ አይነት በጣም ወሳኝ የሆኑ መርሃ ግብሮች ያላችሁ ሰዎች ብታካፍሉኝ መልሼ ወደ እናንተ አቀርባለሁ። ሁላችንም እንማርበታለን። የእግዚአብሔር መንገድ እናውቅበታለን እና የእግዚአብሔርን ቃል እንዴት መስማት እንዳለብን ልንረዳ ሁሉ እንችላለን። እግዚአብሔር ለዛ ይርዳን ማለት እፈልጋለሁ። እንግዲህ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ